እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ሰዎችን አምነን በሄድንበት ርቀት ልክ እግዚአብሔርን ብናምነው የት እንደርስ ነበር። ግን ቅዱስና ልዩን አይቶ ትዳር የሌለውም ልክ እንደነሱ አይነት ትዳር በሰጠን ብሎ የሚመኝ ብዙ ነበሩ። ትዳርም ያላቸው ልክ እንደ ቅዱስና ልዩ ትዳራችን እንዲሆን እንመኛለን የሚሉም ብዙ ነበሩ። ቅዱስና ልዩ በሶሻል ሚዲያ እጅግ በጣም የሚታወቁ ለብዙ ባለትዳሮች አርአያ የሚሆኑ ትዳር ለሌላቸውም ወደፊት እንደነሱ አይነት ትዳር እንዲኖረን እንመኛለን ብለው እንዲያስቡ ተስፋ እየሰጡ ነበሩ። ሰሞኑን እጅግ በጣም የሚያሳዝን ነገር ሰምተን ነበር። እንግዲህ በትናንትናው ዕለት ልዩ ወጥታ ሁሉንም ነገር በግልጽ ተናግራለች። ሰላም ጤና ይስጥልን ውድና እየተከበራችሁ የሄሎ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል። እውነት ለመናገር ቅዱስና ልዩን አይቶ በቃ ፍቅር አለ፣ መተሳሰብ አለ። በተለይ ልዩ ለትዳሯ ያላት ክብር፣ ለቤቷ ሙያዋ፣ ጧት ተነስታ ቁርስ ሰርታ፣ በተለይ አሁን ላይ ያሉ ወጣቶች እንደዚህ አያደርጉም። በተለይ ሶሻል ሚዲያ ላይ ያሉ በቢዝነስም በተለያየ ነገር የተሻለ ደረጃ ላይ ያሉ ሴቶች እንዲህ ሊያደርጉ ይቅርና በጣም ተሞላቀው በሰራተኛ ምናምን ነው የሚኖሩት። ልዩ ግን ትዳሯን አክባሪ ሙያዋ በጣም ልዩ የሆነች ሴት ናት። እውነት ለመናገር ሰሞኑን ቲክቶክ ላይ ተለያይተዋል የሚባል ወሬ ነበረ። እንግዲህ ልዩ ትናንትና ላይቭ ገብታ ያለውን ነገር ተናግራለች ማለት ነው። ባወራ ብነግራችሁ እናንተን ማስጨነቅ ነው የሚሆነው። ወሬንም ነገሬንም ከፈጣሪ ጋር ማድረጉ ይሻላል። ለእናንተ ብነግራችሁ ምንም ለውጥ የለውም። በጸሎታችሁ አስቡኝ ብላለች። እንግዲህ ቀለበቷንም አውጥታለች። ብዙዎቹ ይሄን ወሬ ሊያወሩበት የቻሉት ምክንያት ቪዲዮ ስትሰራ ብቻዋን ነው የምትሰራው። ሲቀጥል ደግሞ ቀለበት እጇ ላይ የለም። የቤት እቃዎቿንም ሽጣለች። ይሄን አይተው ያው የሶሻል ሚዲያ ሰዎች የራሳቸውን ግምት አስቀምጠው ነበር። በትናንትናው ዕለት ግን ያው እሷ ወጥታ ባስጨንቃችሁ ብነግራችሁ ምንም ትርጉም የለውም ከማስጨነቅ ውጪ ሁሉንም ለፈጣሪ መናገር ይሻላል። ሰውን ማመን፣ ሰውን መደገፍ ከንቱ እንደሆነ ተረድቻለሁ። ሰውን በምንደገፍበት፣ ሰውን በምናምንበት ፈጣሪያችንን ብናምን፣ ፈጣሪያችንን ብንደገፍ ጥሎ አይጥለንም ስትል አጠቃላ በደፈናው ተናግራለች። ያ እንግዲህ ምንድን ነው ችግር እንዳለ የተወራው ነገር እውነት እንደሆነ ተናግራለች ማለት ነው። በግልጽ የተለያዩበትን ምክንያትን ባትናገርም ያው እንደተለያዩ ተናግራለች። እውነት ለመናገር በቃ እዚህ ሶሻል ሚዲያ ላይ የምናየው ሁሉም ነገር ፌክ ነው ማለት ነው። ሁሉም ነገር ካሜራ ላይ ብቻ ነው። አሁን እነሱ ይጣላሉ። እነሱ በእርግጥ መጣላት ያለ ነው፣ እግርና እግርም ይጋጫል። ግን እስከ መለያየት ይደርሳሉ ተብሎ በፍጹም አይታሰብም። ምክንያቱም እሷ በጣም ልዩ የሆነች ሴት፣ ቤቷን አክባሪ፣ ልክ አላደለ እናቶቻችን እንዴት ነው ዋጋ የከፈሉት ለቤታቸው ለትዳራቸው። በዚህ ዘመን እሷም በቃ ቤቷን አክብራ ዳቦ ጋግራ እንጀራ ጋግራ በጣም ሁሉን ነገር ሰርታ፣ በዛ ላይ አሁን ላይ ነው የወለደችው። ይሄ ነገር ሲፈጠር ከነሱ ወዳ ፍቅር፣ ከነሱ ወዳ ትዳር፣ ወይ በጣም ነው የሚያስፈራ። እውነት ለመናገር ማመን ሁላ ነው ያቃተኝ። ምክንያቱም እንደነሱ አይነት ትዳር በኖረን ነው ሰው የሚለው የነበር። ምክንያቱም በምናየው ነገር ማለት ነው። እና የተፈጠረው ነገር በጣም ያሳዝናል። አሁንም ቢሆን ያው ችግሯን እሷ ታውቃለች፣ እነሱ ያውቃሉ። እንደዚህ ያንን የሚያሳዩን ፍቅር የእውነት ከሆነ እድል ቢሰጣጡና ስህተታቸውን ቢያርሙ ቢታረቁ ባይነኝ ማለት ነው። ምክንያቱም እነሱ ከተለያዩ፣ እነሱ እንዲህ ከሆኑ በቃ ትዳር፣ ህይወት፣ ፍቅር የሚባለው ነገር የለም። አንዳንዴም ደግሞ በሰላም መለያየቱ ጥሩ ነው። ምክንያቱም አንዳንድ ሰዎች ታውቃላችሁ ሴት ልጅ ላይ ጥቃት ያደርሳሉ፣ ህይወት እስከ ማጥፋት ይደርሳሉ። በሰላም እንደዚህ መለያየቱም ካልሆነ ጥሩ ነው። መለያየት መፋታት በእነሱ አልተጀመረም። ግን የእነሱ ሰርፕራይዝ ያደረገን ያ ሁሉ እንክብካቤ፣ ያ ሁሉ ፍቅር፣ ያ ሁሉ ስስት እንደዚህ ይፈጠራል ተብሎ ማንም ሰው አስቦ አያውቅም።
የሆነ ያለው ነገር በጣም ነው የሚያሳዝነው። የብዙዎቹ ተስፋ ነበሩ። በተለይ ወጣቱ በቃ ትዳር ከያዝን አይቀር እንደነሱን እያለ ነበር ተስፋ የሚያሰንቀው ማለት ነው። የሆነው ነገር ያሳዝናል። ለማንኛውም የገባውን ሰይጣን ከቤታቸው ያውጣላቸው፣ ያስማማቸው ማለት እወዳለሁኝ። በጣም ነው የሚያሳዝነው በዚህ ዘመን የእውነት ከባድ ነው። እና ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉ። ደህና ሁኑ።